እኔ እንጃ ያው ደስ አይልም። ብቻ እኔ አሁንም ነገሩ እሱ ላይ እንዳይወሳሰብበት አልፈልግም እውነት ለመናገር። ለዛ ነው ስሙን ማጥፋት የፈለግኩትኝ እና ግን መጥቶ አንዴ ቢናገር ደስ ይለኛል። ምናልባት ተመስገን እየሞከረ ነው ይላል። አንተ መጀመሪያ ከእንትን ውስጥ ውድህ ትምጣለህ እንጂ ከቁጥቋጦ ነው ከምን ውስጥ ነው ያልከው? ኤኒዌይስ ሰላም ሰላም ሳሙኤል፣ እኔ ልናገር። እሺ ሄሎ። እሺ 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 እንኳንም መለስከው። ይሄንን ዲስ መካነ ኢየሱስን ብቻ የሚመለከት ሳይሆን ወንጌል አማኝን ጭምር የሚመለከት ስለሆነ ማለት ነው። መካነ ኢየሱስ ሙሉ ወንጌል ቃለ ሕይወት ወንጌል አማኝ ስለሆንን ወንጌል አማኝን የሚመለከት ነገር ነው ይሄ ሰው የተናገረው ማለት ነው። ሲጀምር የጀመረው ያው ከመካነ ኢየሱስ የወጡ 3 ሰዎች ናቸው ይህንን ነገር ያወጡት። ስላልተግባቡ ምናምን ስም አጥፍተዋል። እነሱም ራሳቸው ያው ይጠየቃሉ ማለት ነው። እዛ በጓዳ የተነጋገሩትን በአደባባይ ይዘውት መጡ። እነሱ በያዙት ነገር ደግሞ ተመስገን መጣና በማያውቀው ነገር ለሱ ትልቅ ነገር ሆነለት። ምን ለማድረግ ወንጌል አማኞች ልክ አይደሉም ለማለት። አሁን ኢስኖት መካነ ኢየሱስ ብቻ ወንጌል አማኝ በጠቅላላ ልክ አይደለም። ገባ? ሰው አሁን እውነትን እያወቀ ስለሆነ ሚዲያ ላይ ኢየሱስ እየተወራ ስለሆነ ወንጌል እየተነገረ ስለሆነ ብዙ ሰው ደግሞ ይሄንን እውነት እያወቀ እውነት ህይወት መንገድ የሆነው ኢየሱስ ነው። ጴንጤ ጋር መምጣት አያድንም። የትኛውም ሃይማኖት ላይ መቀመጥ አያድንም። የሚያድነው ጌታ ኢየሱስን እንደ ግል አዳኝ አድርጎ መቀበል ብቻ ነው። ይሄ እየተነገረ ስለሆነ ወንጌል አማኝ ነን የምትሉ ሰዎች ደግሞ ብለው ያው በሚያደርጉት እኔ ዊችስ ብዙ ባልቀበለውም እነ አሁን ይጠይቁ ምናምን የተባሉት እነ ትዝታውም እንደዚህ እነሱ ወንጌልን እናንተ አማኝ ነን ካላችሁ ይሄን ከቤታችሁ አጥሩ ነው ያሉት፣ አውጡ ነው ያሉት። ያለን ነገር ነው እየተናገረ ያሉት እነሱ እዛው ስለነበሩበት በደንብ እነሱንም ለምን የኛ ሃይማኖት ተነካብን የሚሉ ከሆነ በህግ መጠየቅ ይችላሉ። እነማንን ስፔሲፊክ እነ የተናገሩ ሰዎችን እነ ትዝታው እነ ብጋሻው ብለው ስም ጠርተው እንደዚህ ውስጣችንን ሚስጥራችንን የኛን እምነታችንን የተጻፈውን ገድላችንን ተናግረዋል ብለው መክሰስ ይችላሉ። በቁጥር ናቸው፣ በቁጥር ጠርተው ማድረግ ይችላሉ። ኦኬ። እንደ ሙሉ ግን መካነ ኢየሱስንና ወንጌል አማኝን አንድ ላይ አድርጎ ኦኬ እነዚህ ሰዎች ሰዶማውያን ናቸው፣ እዛ ስትሄዱ ተጠንቀቁ ማለት ግን ይሄ ጴንጤን የሚባል በጠቅላላ እንዳትሰሙ አይነት ነው። ኦኬ ተጠንቀቁ ነው። ጴንጤ ጋር ስትሄዱ ተጠንቀቁ፣ ሰዶማውያን ናቸው እያሉ ነው። ይሄንን ደግሞ ሁላችንም ተነስተን ነው የምንቃወመው። መካነ ኢየሱስ ብቻ አይደለችም የምትቃወመው። መካነ ኢየሱስ ማለት ወንጌል አማኝ ማለት ናቸው። ስለዚህ እናንተ ወንጌል ስለተሰበከ ኢየሱስ ስለተሰበከ የወንጌል አማኞችን አታክ ለማድረግ ብላችሁ የመጣችሁበት መንገድ ዋጋ ያስከፍላችኋል። ኦኬ እኛ ፋይት የምናደርግለት ሃይማኖት የለንም፣ እውነት ግን አለን፣ ህይወት ግን አለን። ኦኬ ከህብረተሰብ ጋር እኛን የሚመለከትበት አንዱ ምንድነው? ከህብረተሰብ ጋር አብረን እንዳንሆን ማለት ነው። ገብቶሃል? ግን ሳሙኤል እየገባህ ነው? አንደኛ ወንጌል አማኝ ተጠንቀቁ ማለት እኛን ይመለከታል። ከህብረተሰብ ጋር እንዳንኖር እያደረጉ ነው። መርዙን ከረጨ በኋላ ይቅርታ ጠይቋል። በዚህ ነገር የለም። እነዛም ከዛ የወጡ ከመሰረተ ክርስቶስ የወጡ 3 ሰዎችም ይጠየቃሉ፣ እነዚህም ይጠየቃል። ይሄ ተመስገንም ይጠየቃል። ተናግሮ መርዙን ረጭቶ አይ ይቅርታ ብለዋል። ጴንጤ በይቅርታ የታወቁ ናቸው። ኖ ህግ ያለው ህግ ለማስከበር ነው። ስለዚህ ስም አጥፍተህ ከህብረተሰብ ጋር የሚያኗሩነርን ነገር ወንጌል አማኞች ወንጌል እየተሰበከ ስለሆነ ወንጌልን እንዳይሰሙ ያለን አማራጭ ምን ማድረግ ነው? ስም ማጥፋት ነው። ቀዳዳ አግኝተናል፣ በቀዳዳው ቦይ እንሄዳለን ብላችሁ ወንጌል አማኝን ጠቅላላ ልክ እንደ ሰዶማውያን አድርጋችሁ ያያችሁ ከህብረተሰብ ጋር እንዳንስማማ ዋጋ ትከፍሉበታላችሁ። ኦኬ ይሄ በቀላሉ የሚታለፍ አይደል። እንደውም የብዙ መቀጣጫ ነው የሚሆነው።
ሙሉ እምነቱን የተናገረው መሰረተ ክርስቶስን ብቻ አይደለም፣ ወይም አንድን ሰው አይደለም የተናገረው። እከሌ እኮ ሰዶማዊ ነው ቢል እኮ ኦኬ እከሌ ከሰዋል። ገባ? ሙሉ እምነቱን ግን አንድ ላይ መሰረተ ክርስቶስን ሙሉን ማለት ወንጌል አማኝን ሁሉ ማለት ነው። ስለዚህ ዋጋ ይከፍላል፣ ለህግ ይቀርባል። እሺ ወንጌል ደግሞ ያበራል። ጨለማ በብርሃን መቼም ቢሆን ተሸፍኖ አይቀርም። ብርሃን እያበራ ይቀጥላል። ለተቀበላችሁት ማመን ይሆንላችኋል፣ ላልተቀበላችሁት ደግሞ ፍርዱን ትቀበላላችሁ። አመሰግናለሁ ሳሙኤል ስለሰጠኸኝ ጊዜ። እሺ ለን እንትኑን እየሰማሁት ነበር። ይቅርታውን ማለት ነው። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። አሁን በዚህ አጭር ቪዲዮ የመጣሁት የይቅርታ ቪዲዮ ላሰማ ነው የመጣሁት። ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ ሳይቼ ነበርና ያደግኩባትን መሰረተ ክርስቶስ ቸርችንና ካውንስሉ ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ። በማህበራዊ ሚዲያ ያልተሳሳተ መረጃ ስለደረሰኝ ይቅርታ ለማለት እየሞከረ ነው እውነትም። ከዛ ደግሞ ያልተሳሳተ ቪዲዮ ስለደረሰኝ ይላል። ያልተሳሳተ ቪዲዮ ስለደረሰኝ ይቅርታ ይላል። ሳሚ ግን ምንድነው መናገር እችላለሁ? ሳሚ በዚህ ጉዳይ መናገር እችላለሁ? ከፈትክ እኮ ማይክ። አንተንም ያህል ሰውዬ ሀምሳዎቹ ሰውዬ አታደርሰኝም። በጊዜ ነቅተህ ቢሆን አታደርሰኝም። ጅቢ ብላ እንዳልልህ። እሺ ቀጥል። እሺ ያረ ልጅ ነህ፣ ምን ይሻላል? አትፈራም? ጅብ አልፈራም። እኔ ይሰማል? ድምፄ ኖርማል ነው? ከኬኤፍሲ አልወጣ ብለህ እኮ ኔትወርክ ሰሞኑን ጥሩ አይደለም። ለማንኛውም ታብታብ እያደረጋችሁ ስሙ ወገኖች፣ ትሰማለህ። ቀጥል። ይበቃል። 153 ሰው አለ። አሁን ይህን 2 ወር እኮ 8 ሰው ይዘህ ነው የሰነበትከው አይደለም? ምን ነው ሰው ላካክስ ቤቴ ተመቷል። ቀጥል እንዳላስወራ። በመጀመሪያ ስለ ተመስገን በኋላ ነው የምናገረው። ማለት ተመስገን ጥፋት አጥፍቷል የሚለውን ስለተማመንበት ዝርዝሩ ነገር ምንድን ነው ኮንሲኩዌንሱ ምናምን የሚለውን ነገር መወያየት ይቻላል፣ ሰፋ አድርጎ ፓርቲኩላርሊ ተመስገንን ብቻ ሳይሆን አጠቃላይ ቅድም አንተ ያነሳኸው ሀሳብ ማለት ነው። ሶሻል ሚዲያ ላይም በየትኛውም ሚዲያ የምናረጋቸው ነገሮች ሶሻል ፋብሪኩን ኮሄሽኑን የሚያናጉ ነገሮች እንዳይሆኑ ቅድም የገባው ልጅ ሚስተር ሳላና ተከባብሮ የኖረውን ማህበረሰብ ይበልጥ የሚያራርቅ ምናምን መሆን የለበትም። እሱ ላይ በደንብ ውይይት ሌላም ጊዜ ቤት ከፍተን መወያየት አለብን። ተመስገን አጥፍቷል፣ ግልጽ ነው። ስለ ይቅርታ ግን አንዳንድ ጊዜ የሆነ ሚስ አንደርስታንዲንግ ያለ ይመስለኛል እኛ ሀገር ብዙ ጊዜ። እኔ ይቅርታና ፍትህ መጋጨት የለበትም ብዬ ነው ማስበው። አንዳንድ ጊዜ በእርቅ ወይም በይቅርታ እና በእርቅ ምክንያት ወይም ሰበብ ተጠያቂነት አቮይድ ይደረጋል። ይሄ ሁለቱ መምታታት የለበትም ብዬ ነው ማስበው። ትክክለኛው መንገድ ብዬ ማስበው እኔ እርቅና ይቅርታ መልስ የሚሰጠው ስለ ወደፊቱ ነው። ወደፊት ስለሚኖረን ግንኙነት ነው። ወደፊት እንድንቀባበል፣ ትረስት እንድንደራረግ፣ እንድንተማመን ነው የሚረዳን ይቅርታ፣ ፈውስ፣ እርቅ ምናምን። ፍትህ ግን ዋት ዌንት ሮንግ ነው የሚለው። ምን ስህተት ተሰርቶ ነበረ፣ ለዛ ለተሰራው ስህተት
አካውንታቢሊቲን መውሰድ ነው። ሁለቱን ካጣላ ነው ግን አንድ ሰው የፈለገውን አድርጎ የፈለገውን ተናግሮ የፈለገውን በድሎ በይቅርታና በርቅ ዋሻ ውስጥ የሚገባ ከሆነ ተጠያቂ ሳይሆን መተማመንን አያመጣም። ወደ ማያባራ ቅዝቃዜን ይፈጥራል፣ በቀለኝነትን ያመጣል፣ ቅይማትን በውስጥ ይፈጥራል ብዬ አስባለሁ። ስለዚህ ምንድነው እኔ የማምነው ይቅርታውን እኔ ለምሳሌ ፐርሰናሊ ተቀብየዋለሁ። የምሩን ከልቡ ተጸጽቶ ይቅርታ ከጠየቀ እያላገጠም ካልሆነ ምንም ችግር የለውም። እኛም ነገ በተለያዩ ጥፋቶች ልንገኝ እንችላለን። ነገር ይሄ ማለት ይቅርታ ማለት ምን ማለት ነው? ከዚህ በኋላ ይህንን ጥፋት አልደግምም ማለት ነው። ለምሳሌ አንድ ሰው ብር ቢሰርቅህ ከዚህ በኋላ አልሰርቅም እያለህ ነው። ይቅርታ ሲልህ ከዚህ በኋላ አልሰርቅም ይቅርታ እያለህ ነው። ኦኬ ቴንኪው ትቀበለዋለህ፣ ትረስት ታደርገዋለህ። ለሰረቀው ነገርስ ዋት ዌንት ሮንግ ለምንለው ወደኋላ ለጠፋው ጥፋት ለእሱ ጀስቲስ ይፈልጋል። አካውንታቢሊቲውን መውሰድ አለበት። ጥፋቱን አድሚት ማድረግ አለበት። ይቅርታ ከዚህ በኋላ ምንም አላደርግም፣ ከዚህ በኋላ ያለን ግንኙነት ኖርማል ነው የሚሆነው፣ ግን ከአሁን በፊት ላጠፋው ጥፋት ግን ማንኛውንም ቅጣት እቀበላለሁ ነው። ትክክለኛ የይቅርታ ትርጉም እሱ ነው። ስለዚህ እኔ ይሄ ነገር በጣም ትልቅ አሊጌሽን ስለሆነ እንደዚህ አይነት አሊጌሽን ትክክል ስላልሆነ ጉዳዩ ወደ ሌላ ሰከንድ ስቴፕ የሚፈልግ ነገር ነው ብዬ ነው ማስበው። ፐርሰናሊ ቀላል ነገር አይደለም። በሱ ጉዳይ ላይ ብዙ መናገር ይቻላል። አትሊስት ግን ይቅርታውን መቀበል ፍትህ እንዳይጠየቅ ፍትህ እንዳይሰፍን እንቅፋት መሆን የለበትም። ይቅርታውንም ደግሞ አልቀበልም ማለት ትክክል አይደለም። በቃ አንድ ሰው እኮ ተጸጸተ፣ ይቅርታ ጠየቀ፣ ከዚህ በኋላ ምንም አልደግመውም የሚል ጥፋት አለ። ኦኬ እኔ ተቀብያለሁ ይቅርታውን። ላጠፋው ጥፋት ግን አሁን አንድ ሰው ብር ቢሰርቅህ ብሩን መመለስ አለበት። ብሩን ሳይመልስ የሰረቀህን ዕቃ ሳይመልስ መጥቶ ይቅርታ ቢልህ ቀልድ ነው። ይቅርታው ራሱ እውነት አይደለም ማለት ነው። እዚህ ይቅርታ አካውንታቢሊቲን ሁሉ የሚጨምር ነው። ኮንሲኩዌንሱን ሁሉ መውሰድ አለበት። ይህንን ለመናገር ነው። በኋላ ጨምራለሁ። በንግግሩ ዙሪያ በደንብ ማውራት እንችላለን። ቴንክ ምን መሰላችሁ፣ አሁን ኤቢ ያለውም ነገር በጣም ክሪቲካል ነገር ነው። ዳሜጅ አለ። የሆነ በደል ሲደርስ አይደል፣ የሆነ ሰው የሆነ ህግ ሲተላለፍ የሚያመጣው ዳሜጅ አለ። ሶ ጀስቲስ ማለት ያንን ዳሜጅ ኮንሲደር ያደረገ ውሳኔ ወይም እርምጃ ሲወሰድ ማለት ነው። አሁን ቅድም እንዳለው ኤቢ ይቅርታ ስንል ቀጣይ ግንኙነትን ከማስጠበቅ አንጻር ነው። ይሄ ሪኮንሲሌሽን ምናምን የምንላቸው ነገሮች ማለት ነው። ኮንፍሊክት ሬዞሉሽን ላይ በግጭት አፈታት ውስጥ ሪኮንሲሌሽን ወይም እርቅ ወይም ይቅርታ በጣም አስፈላጊ ነገር ነው። ነገር ግን አንደኛ ደረጃ እንደዚህ አይነትም ደግሞ የለበጣ አይደለም። እውነት ለመናገር በጣም ነው ያላገጠው። አምሶሪ በጣም ነው ያላገጠው። የይቅርታውን እንትን ባሳያችሁ ማለት ነው። ሲጀመር ይቅርታ ጠይቋል ብዬም አላምንም። አሁን ሳየው ቪዲዮውን ደግሞ አንዴ ላሳያችሁ በቪዲዮ ቆይ እና ይሄ መናቅ ነው ባይዘወይ እንዴ። ፕሮቴስታንቲዝም እኮ እዚህ ቲክቶክ ላይ አይደለም ያለችው እንዴ ጋይስ። ኦርቶዶክስ እዚህ ቲክቶክ ላይ እኮ አይደለም ያለችው። ካቶሊክ እዚህ ቲክቶክ ላይ አይደለም ያለችው። ኦርቶዶክስን ሳስብ እና አኬን እና አነጋዲሳን እዚህ ያሉ ወንድሞችን እያሰብኩ ማወራ ከሆነ በጣም 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 ስቻለሁ ማለት ነው። ፕሮቴስታንቲዝምን ስታስቡ እዚህ ያለነውን ወንድሞች እነ ዳኒን እነ ኤቢን እነ ዋሴን እኔን ኦር ሌሎችን እያሰባችሁ ከሆነ የምታወሩት በጣም ተሳስታችኋል። መሬት ላይ በጣም ሰፊ ማህበረሰብ አለ። መሬት ላይ በጣም ትልልቅ የእምነት አባቶች አሉ፣ ትልልቅ አገልጋዮች አሉ። የትኛውም እምነት ውስጥ ማለት ነው። የትኛውም እምነት ውስጥ
እንዴት እዚህ ቲክቶክ ላይ ባለ ሞቅታ ላይ ቆማችሁ እንደዚህ አይነት ትልልቅ ተቋም ላይ እንደዚህ አፍ ይከፈታል? ከዛ ደግሞ የሆነች ቪዲዮ ሰርቶ ልክ እንደዛ እንደተዘረጠጠው የሆነች ቪዲዮ ደግሞ ሰርቶ ይቅርታ ጠይቃለሁ ምናምን ብሎ መመጻደቅ አይነት ነገር ማለት ነው። ዋታባው ዘዳሜጅ ያስከተለው ጥፋትስ ይሲ ኦኬ። ቅድም እንደተባለው አብረን ለመቀጠል ከዚህ በኋላ ትረስት አድርጎ አብሮ ለመቀጠል ልብን ስለመክፈት የምናወራ ከሆነ ኦኬ፣ ሁላችንም ሰዎች እናጠፋለን፣ ይቅርታ እንጠይቃለን። አካውንታቢሊቲ የሚባል ነገር ግን ባልኖረ ነበር እንደዛ ቢሆን ማለት ነው። በህግም አግባብ ብትሄዱ በመንፈሳዊውም ኮንቴክስት ይቅርታን በዛ አሁን እኛ በምናስበው እና አሁን እየተለመደ ባለው አይነት መልኩ አይደለም። እኔ እግዚአብሔርን የማመሰግነው ዮኒ ማኛ ጌታን ተቀበለ ብዬ ቤቱ ገብቼ ስለማላውቅ I have never trusted him። በፍጹም ትረስት አላረኩትም ነበር። ከውስጪ ያሉ ከወንድሞቼ ጋራ አውርቼ አውቃለሁ። ይሄው ኢንክሉዲንግ ኤቢ በፍጹም አላመንኩትም ነበር። በስነ ስርዓት እመጻደቃለሁ። ገብተህ ነበር መሰለኝ ኤቢ፣ አንተማ አንበሳ በልተሃል መሰለኝ። አባቶች በአንበሳ ተበልተው ሞቶ አንተ አንበሳ ገብተህ በላ እና አረ እኔ ከታች ራሱ እኔ ታብታብ አድርጌ አላውቅም። ዕብራውያን ምዕራፍ 11 ታብታብ ራሱ አድርጌ አላውቅም። አነበብኩ አይደል ሰው የጻፍኩትን አንበሳ እኔ እኮ ቃሌን ጥሩልኝ፣ ቃሌንና አማንን ጥሩልኝ ብያለሁ። አማኑኤል ምናምን ማን ነው አማኑኤል? ዋሴ አለው አለ ገብተህ ነበር እንዴ? ብለሲው ምናምን ብለህ ነበር፣ ኤሞጂ ምናምን ብለው ነበር ዋሴ። ኧረ እኔ ምንሽ እዛ ውስጥ ማን ጠርቶኝ ማን አቅምሶን በል እና አሁን እሱም የተናገረው ነገር በቃ ብዙ ጊዜ እንደዚህ ይናገራል አይደል? ከዛ ይቅርታ ይባላል። ይሄ እኮ አይደለም ማላገጥ ነው የሚሆነው። ባይዘ ይቅርታ ትልቅ ቫሊዩ አለው። ይቅርታ ትልቅ ቫሊዩ አለው። መሸነፍን፣ መሰበርን፣ መጸጸትን የሚያሳይ ነገር ነው። ሰሬንድ ማድረግን የሚያሳይ ነው። ባይዘወይ ይቅርታ ፔን አለው። ባይዘወይ ፔን አለው። ይቅርታ ሬግሬሽን አለበት፣ ውስጡ ሰሚሽን አለበት። እንዴ ራስን መተናነስ አለበት፣ ራስን ሂዩሚሊቲ አለበት። ይቅርታ ስናት አባውት እኮ ፎር ወርድስ ማለት ነው፣ 4 ቃላቶች ምናምን እንደዛ አይደለም። ይቅርታ አሁን ይሄው እዚህ ጋር ላሳያችሁ 4 ቃል፣ እግዚአብሔር ምስክሬ ነው። 4 ቃል በቃ ምንድነው? 4 ፊደል 4 ቃል አልኩኝ። 4 ቃልማ አረፍተ ነገር ሊሆን ነው። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። አሁን በዚህ አጭር ቪዲዮ የመጣሁት የይቅርታ ቪዲዮ ላሰማ ነው የመጣሁት። ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ ሳይቼ ነበር። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። አሁን በዚህ አጭር ቪዲዮ የመጣሁት የይቅርታ ቪዲዮ ላሰማ ነው የመጣሁት። ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ ሳይቼ ነበርና ያደግኩባትን መሰረተ ክርስቶስ ቸርችንና ካውንስሉን ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ። በማህበራዊ ሚዲያ ያልተሳሳተ መረጃ ስለደረሰኝ ይቅርታ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። አሁን በዚህ አጭር ቪዲዮ የመጣሁት የይቅርታ ቪዲዮ ላሰማ ነው የመጣሁት። ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ ሳይቼ ነበርና ያደግኩባትን መሰረተ ክርስቶስ ቸርችንና ካውንስሉን ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ። ይሄ ንቀት ነው። ይሄ ራሱ ባይዘወይ ማለት ነው መረጃ ስለደረሰኝ ኢንሰልት ማድረግ ነው። ባይዘወይ ራሱ ከስድብ አይተናነስ ጌታን፣ ይሄ ከስድብ አይተናነስ እና ይሄ ከስድብ አይተናነስም እና እንደ ይቅርታም
አንወስደውም። በመጀመሪያ ደረጃ ይቅርታም ቢሆን ደግሞ በቅድሞ አግባብ ነው። ይቅርታ 4 ፊደል አይደለም ነው። እንደዛ አታደርጉ። እርስ በርስ እንኳን ያላችሁ ግንኙነት ላይ እንደዛ አታደርጉ። ጌታ እንደዛ አታደርጉ ማለት ይቅርታን አታቅልሏት። ግንኙነት ውስጥ ተግባቦትን ያበላሻል። ለይቅርታ ያለን ናሬቲቭ ትልቅ ነው። ስፔሻሊ ክርስቲያናዊ ናሬቲቭ በጣም ግራንድ የሆነ ናሬቲቭ አለን አይደል? ስለ ይቅርታ በጣም ትልቅ ትርክት አለ። ይቅርታ በእግዚአብሔርና በሰው መካከል ጸብን ያጠፋ ያበረደ ነው አይደል? ይቅርታ ሐዋርያው ጳውሎስ ቲቶ ላይ እንደሚናገረው ከእግዚአብሔር ጋር የምንጣላ እርስ በርሳችንም የምንጠላላ ነበረን ይላል አይደል? ከክርስቶስ ቀድሞ በነበረን ህይወት ወይም ያለ ክርስቶስ በነበርንበት ህይወት በጣም ጸበኞች ነበርን። ቨርቲካሊም ሆሪዞንታሊም ምንጣላ ጸበኞች ነበርን። ያ ይቅርታ ነው አይደል? እግዚአብሔር ይቅርታ ነው። እግዚአብሔር ለኛ መራራቱ፣ እግዚአብሔር ለኛ ሰከንድ ቻንስ መስጠቱ ነው ይሄንን የጥል ግድግዳ ያፈረሰልን፣ እርስ በርስም ያለንን ነገር ሰላም የተሰበከልን፣ ርቀን ለነበርን ቀርበው ለነበሩት ጭምር ሰላም እንዲሰበክ ያደረገው ይሄ የይቅርታ እንትን ነው እና ይሄ ክርስቲያናዊ ናሬቲቫችንንም አትገዳደሩት። እግዚአብሔር እንዲያው ልቦና ይስጠን ነው የምለው ጌታ። እና ይቅርታን የሆነን ሰው እየበደላችሁ ንዴት ማርገቢያ አታርጉት። ይቅርታ ንዴት ማርገቢያ አይደለም፣ አንገርን ማኔጅ ማድረጊያ አይደለም። የበደልነው አካል የሚሰማውን አንገር የሚሰማውን ፔን ማርገቢያ አይደለም። ባይዞ ይቅርታ ሬግሬሽን አለው። ይቅርታ ጸጸት አለው በውስጡ። ይቅርታ ፔን አለው። ፔን ሊሰማችሁ ይገባል ይቅርታ ስትሉ ማለት ነው። you have to feel the pain። መሰበር አለባችሁ ማለት ራስን ማሳነስ በጣም አለው። ቅድም እንዳልኳችሁ ሂዩሚሊቲ አለው። ዝቅ ማለት ራስን ማዋረድ አለው እንጂ ይሄ ትልቅ ተቋም እኮ ነው። ደግሞ ያደግኩባትን ይላል። ጎዳና ያደገ ሰው እንኳን እንደዚህ አይሆን አይደለም፣ ቸርች ውስጥ ያደገ ሰው ማለት ነው። አንተ አሜሪካ መሄጃ እንትን አለ ብራዘር፣ ተሙ የት ሄድ? አንተ አሜሪካ መሸሻ እንትን አለ። ሌሎቻችሁ አውሽ መልካሙ። እሺ እስቲ ኦርቶዶክሳዊ ወንድማችን ሰላም አመሻችሁ። እንዴት ማመሻ እንደሆነ አደራችሁ። እኔ ያው ከተመስገን ወጣ ባለ